ስትበይ ሬስቶራንት እየሄድሽ? አንድ እህቴ ከነሱ ጋር ትሰራ ነበረ። እሺ ያቺ እህቴ ምን አደረገቻት? ወረቀት አምጥታ ስታስፈርማት እኔ እንዳትፈርሚ ብዬ ነገረችኝ ልጅቷ። ለምን ደሞዝ እንደማይሰጣቸው አወቅኩኝ። ለቪዛ ብላ ደሞ ትቆርጥባቸዋለች። ብር በአካውንት ትከትና ብሩ ደግሞ አውጥታችሁ ስጡኝ ብላ ትላቸዋለች። ከዛ ይሄ ሰማ መንግስት እየተከፈላቸው ነው ብሎ እንዲያስብ በአካውንታቸው ታስገባና ደሞዛቸውን ከዛ በካሽ አውጡና ስጡኝ ትላቸዋለች። አዎ ልጆቹ ይኸውልሽ ቋንቋ አይችሉም። የመጀመሪያ ደረጃ ልጆቹ ቋንቋ አይችሉም፣ ስልክ የላቸውም። ኢትዮጵያ የመጡት ከዛ ምን ታደርጋቸዋለች? ስልክ እያንዳንዳቸው አውጥታ ሰጥታ እንትኑ ዩኤኢ ፓሱን በራሷ ስም ነው እንትን ያደረገችው የከፈተችው ማለት ነው። ኤሚሬት አይዲያቸው ላይ ኢሜሏ የሷ ነው፣ ስልክ ቁጥሯ የሷ ነው። ከዛ ስልካቸው እንዳለ ጠልፋ መሴጅ ከማን ጋር እንደሚያወሩ ምናምን ታውቃለች። ከሌላ ሰው ማውራት አይችሉም። ከዛ ይሄ ያወቅኩት እኔ አሁን መጨረሻ ላይ ነግርሻለሁ። ይሄ እንዴት አወቅሽ ልትኝ ትችያለሽ፣ እንደዚህ መፈጠሩ ማለት ነው። መጀመሪያ አላወቅንም ነበር። ከዛ ያቺ እህቴ ስልክ ገዝተን ሰጠናት። ስልክ ስለሌላት እኛ እናውራትም ከመጣች። ከዛ ስልክ ሰጠናት። እኔ ደግሞ ቅርብ ነኝ ከዛ ካሉበት ቦታ ማለት ነው። ሰጠናትና ከዛ ስታወራ ስልክ እንዳታወሩ ብላ ከለከለቻቸው። ያኛው ስልክ ብቻ እንድትይዝ አደረገቻት። በምታደርጋ ሰዓት ልጅቷ ደግሞ ያለው ነገር ትነግረኛለች። የኔ ስትነግረኝ እኔ ደግሞ ኤሚሬት አይዲ ሰጠችሽ አልሰጠችኝም፣ ፓስፖርትስ አልሰጠችኝም፣ ፓስፖርትም ኤሚሬት አይዲም ከሷ ጋር ነው፣ ምንም የሰጠችኝ ነገር የለም አለችኝ። አይ እንደዛ ከሆነ እቺ ሴትዮ የሆነ ልክ ያልሆነ ነገር እንደምትሰራ ይኖራል ብዬ እኔ አውቃለሁ። ያው ስለ ዱባይ ህግ አውቃለሁ በደንብ። ከዛ ቆይ ዝም በያት አልኳት። እያወራን ደሞ ስጭኝ በያት አልኳት። ከዛ ደሞ ስጭኝ ስትላት አልሰጥሽም ለቪዛ እቆርጥብሻለሁ አለቻት። ስትላት ልጅቷ ዝም አለች። ደሞ ይሄ ሪስፔክት ያለው ንግግር አይደለም የምትናገረው። ምንጭቅጭቅ ነው የምታደርጋቸው፣ በጣም ነው የምታንቋሽሻቸው። ከዛ ልጅቷ ፈርታ ዝም አለች፣ መስራት ስለምትፈልግ። ሲጀመር እዛ ከሆቴል ነው ከምትሰራበት ሆቴል ሄዳ ነው ያመጣቻት። ልጅቷ ሼፍ ናት። የሰራችላት ቪዛ ምን ይላል? ዌተርስ ይላል። ኤሚሬት አይዲ የሰጠችበት ምክንያት ብር ልክ የ6 ወር ደሞዛቸው አስገባችና ካርዱና ኤሚሬት አይዲ ሰጣቻቸውና በመኪና ሂዱ ብላ በይዛቸው ሄደች። እሷ መኪና ውስጥ ቁጭ አለች። ከዛ ብር ሄዶ አወጡ። ካወጡ በኋላ ምን አደረገች? ብሩን ወሰደች። አምጡ አለችና ካርዱና ኤሚሬት አይዲ ሰጠቻቸው። ካርዱና ብሩን መልሳ ወሰደች። ፓስፖርት ኦልሬዲ ከራሷ ጋር ነው። ከዛ እንደገና ከማህሌት ጋር አልተመሳሰለባችሁ? ማህሌት የፀጉር ቤቷ ባለቤት ሰራተኞቿ ልክ እንደዚህ ነበር የምታደርገው እና አንድ አይነት ታሪክ አልሆነባችሁ? አንድ አይነት ሆነብኝ። እሺ ከዛ በኋላ እንደዛ አደረገቻትና ዝም አለች። እሷ ብቻ አይደለችም ደግሞ የሆነ 4-5 አድርጋ ነው የምትወስዳቸው። ስትወስዳቸው ሰራተኞቹ ይሄ ሹፌሮቹም ያውቃሉ፣ ሁሉም ያውቃሉ። ከዛ ግን ልጅቷ ሼፍ ናት። ያው ዌተርስ ብላ ነው፣ በዛ ነው ዌተርስ መሆኗን ራሱ ያወቅ ነው ማለት ነው። ወንዶቹም አሉ የሚሰሩት፣ እነሱም እንደዚሁ የሚሰሩት ስጋ ነው የሚቆርጡት፣ የሚከትፉት። ገለባብጣ ነው የሰራቻቸው ቪዛቸው። ዌተርስ የሆነው ሌላ ስም ሰጥታ፣ በተለይ ከፍታ ላይ ያሉት ደግሞ ምን አደረጋቻቸው? ግማሹ ጽዳት፣ ግማሹ ደግሞ ዌተርስ፣ ግማሹ ደግሞ ይሄ ፈጣን ምግብ የሚሰሩ ብላ ነው የሰራችላቸው። እንትን ማለት ከፍ ያለ ፖዚሽን ላይ ሼፍ የሆነው ለምሳሌ ክሊነር ምናምን ታደርጋለች ላይ ደሞዙን ዝቅ አድርጎ ለመክፈል እንዲመቻት ነው። እሱ የኢማራት ህግ እንዳያቀባት ነው። ህጉ እንዳያቀባት ነው። የሼፍ ደሞዝ እና የክሊነር ደሞዝ አንድ አይነት ስላልሆነ አይደለም። የምታሰራቸው ደግሞ እረፍት የላቸውም። እነዚህ ልጆች ከሰው ጋር አይገናኙም። ከ13 ሰዓት እስከ 14 ሰዓት ይሰራሉ። እረፍት ስለሌላቸው እነዚህ ልጆች ረዥም ሰዓት ነው ከሰው አይገናኙም። በቃ ስልክ አወሩ። ልጆቹ ቡና ይጠጡ ነበር፣ ቡና አይጠጡ። በፊት ሻይ ይጠጡ ነበር፣ ሻይ አይጠጡ። ምግብ ደግሞ ከሰው የተረፈ ምግብ ነው የሚሰጣቸው። እንደፈለጉ መብላት አይችሉም። ግን ከነዛ ውስጥ የሚታመም ሰው አለ፣ ምግብ አግባቡ መብላት የማይችል ሰው አለ። ለምን ሌበር አይከሱም ደውለው? እነዚህ ልጆች ቋንቋ አይችሉም።
በአማርኛ አስተርጓሚ እኮ አለ። ግን ስልካቸው በማን ስም ነው? በራሳቸው ስም ነው? ሴም ካርድ በራሷ ስም። አሁን ልንመጣልሽ ነው። እኔ አሁን ወደ ዋናው ፖይንት ልመጣልሽ ነው። ከዛ እቺ ወደ እህቴል አሁን ስለሌሎቹ ውስጥ ገባሁኝ እንዴ ስለ እህቴል እንገርሽ። ከዛ እቺ ልጅ ምን አደረኩኝ? ስልክ ሰጠናት፣ ደውዪ ያልናት ሌቨር ደወለች። ይሄ ከመሆኑ በፊት ደሞዟ ወሰደች። ኦሬዲ የ9 ወር ደሞዝ ወስዳለች። በዛ ውስጥ ግን ልጅቷ የ2 ወር ደሞዝ ይመስለኛል የ1 ወር የ2 ወር ደሞዝ ነው የወሰደችው። እዚህ ጋር እንዳልሳሰት ለምን በቃላት ማለት ነው ወስዳለች። ግን ሴትዮ በትክክል የ6 ወር ደሞዝ ወስዳለች። የ6 ወር ደሞዝ ከወሰደች በኋላ ካርዱ ሰጠቻት፣ የኤቲኤም ካርዱ ሰጠቻት። ከዛ አሁን ወረቀት ፈርሚ ያለቻት የኤቲኤም ካርዱ ልሰጣት ስትል ምን ትላታለች? ከዚህ ቤት ወጥተሽ ከሄድሽ ይሄን ያህል ዕዳ አለብሽ ገና በየ2 ዓመቱ ደሞዝ እነሱ የተስማሙት 1800 ብር ነው። እሷ የምትከፍላቸው 800 ብር ነው። ከዛ በኋላ ምን አደረገች? ይሄ ኮንትራት ፈርሚ ስትላት እንደዚህ እኮ አለችኝ ብላ ነገረችኝ ማለት በድብቅ ነው ይሄ ስልክ የምትጠቀመው። ከዛ እኔ እንዳትፈርሚ ያልኳት፣ እንዳትፈርሚ ኮፒ ከሰጠችሽ ፈርሚ፣ አለበለዚያ እንዳትፈርሚ። ፓስፖርት ራሱ ከራሷ መቀመጥ አይቻልም፣ አንቺ ጋር ነው የሚቀመጠው። ዶክሜንትሽ ከአንቺ ጋር ነው የሚቀመጠው። የኮንትራት የተፈረምሽ ወረቀት የት አለ? ምንም የፈረምኩት ነገር የለም። ተስማማም በ1800 ብር። ከዛ ውጭ ምን አኮሞዴሽን እኔ እሰጣቸዋለሁ ብላ፣ ምግብ እኔ እሰጣቸዋለሁ፣ ትራንስፖርት እኔ እሰጣቸዋለሁ ብላ ነው ያመጣች ብላለች ማለት። ከዛ ስትል አይ በቃ እንደዛ ቪዲዮ መዳም ቤት ነው የምሰራው፣ ቪዲዮ ማብራት የምችልበት ሁኔታ ላይ አይደለም ማለት እና ወደ ክፍልሽ ገብተሽ የሆነ ቦታ ሆነሽ ማብራት አትችይም። ምክንያቱም ቪዲዮ ሳታበሪ የምታወሪው ነገር እውነት ይሁን ውሸትኛ እርግጠኛ መሆን አንችልም። ችግር የለም አንቺ ለታወሪኝ ችግር የለውም። ለምን እንደሆነ ታውቂያለሽ? ይሄ የምልሽ ሴትዮ ስለምታቀኝ ነው። ሴትዮ ስለምታቀኝ ነው። ሌላ ደግሞ ሌላም ነገር ስላለ ነው። የዚህ እንትኑ ለቪዲዮ ሀቢባ ከፈለሽ እኔ ለራስሽ አወራሻለሁ፣ ችግር የለው። ለምን ሌላ ጉዳይ ስላለ ነው ይሄ ብዬ የምልሽ። ከዛ ልጅ ምንም ችግር የለብኝም። ህዝቡ ሳታበሪ ለመስማት ፈቃደኛ ነው። እኔ ፈቃደኛ አይደለም። እውነት ነው። እኔ ይሄ ለነብሴ ብዬ ነው የምነግርሽ። እውነት በሰማይም በምድርም ነው። ልጆቹ ላይ ደረሰባቸው የማውቀው እውነት ነው የምነግርሽ። ከዛ ልጅቷ ሌቨር ደውዬ አልኳት። ሌቨር መደወል አትችልም። ከዛ እንዴት እንደሚነካ እንትን አልኳት፣ አቃተን። ከዛ በኋላ ሌላ ሰው ረዳት ልጅቷ። እኔም አልቻልኩም በሰዓቱ። ሌላ ሰው ረዳት። ሌቨር ተደወለ። ከዛ የሌቨር ሲደወል መሴጅ ማን ጋር ይሄዳል? ሴትዮዋ ጋር። የሌቨር የከሰሰችበት እንትን ይደወልልሻል ተባለ። በተደወለላት ቁጥር አይደወልም። ለምን? በራሷ ሴም ካርድ የወጣው ለሰራተኞቿ ሴም ካርድ የገዛችው በራሷ ስም ስለሆነ ሰራተኞቿ ሌቨር ከከሰሷት ቀጥታ መሴጅ ወደ እሷ ነው የሚመጣው። ይሄን ነው ሁላችሁ ኮድ ስጪ ስትባል ሌቨር መስጠት አልቻልንም። ከዛ በቃ ምንም አማራጭ የለም። በዛ ሰዓት ምን አደረገች ልጅቷ? ውጪ አለቻት፣ ስራ አቁም ያለቻት። አላቆምም አለ። እሺ አለቻት፣ ሄደች። ከቤት ውጭልኝ ስትላት ፓስፖርቴንና ካንስሌሽንን ስጪ፣ ደሞ የረሳሁት ማለት ነው ይቅርታ፣ ወረቀት አመጣችና ምን አለቻት? ያና አልፈርምም አለቻት። የሁለተኛ ወረቀት ደግሞ ምን አለቻት? ከነሰለቻትና ሳትፈርም ልጅቷ ወጣ ትወጫለሽ ብላ ሳትላት ከንስላት 14 ቀን ካቆየቻት በኋላ ከንስላት 14 ቀን አሰርታታለች ሳታቅ። ከዛ በኋላ ምን ትላለች? በድንገት ትመጣና ይሄን ወረቀት ፈርሚ፣ ወረቀት ታመጣና ወረቀቱ ምን ይላል? ከአንቺ ጋር እስካሁን ድረስ በደስተኛ እንትን ሰርቻለሁ፣ አንቺ መልካም ሰው ነሽ የሚል ስለሷ ስለ ሆቴሉ መልካምነት የሚገልጽ ወረቀት አመጣችላ። ፈርሚ ስትላት እንዴ እኔ መች ስራ እለቃለሁ አልኩሽ? ልጅቷ ታነባለች። መች ወረቀት እለቃለሁ አልኩሽ? ይሄ ወረቀት እኮ እኔ አይደለሁም የጻፍኩት፣ አንቺ ነሽ የጻፍሽው። እኔ አልፈልግሽም ልቀቂ ብለሽ መጻፍ ያለብሽ አንቺ ነሽ እንጂ እኔ አይደለሁም ብላ ትላታለች። ስትላት ካልፈራሽ በቃ አሁን ነው ከቤቴ ወጪ ትላታለች። ከቤትሽ ግን ከአኮሞዴሽኑ አልወጣም፣ ስራ ግን አቁሚ ካልሽ ምንም ማድረግ አልችልም አለችና ቁጭ አለች ማለት ስትል ማታው ነው እሷና ወንድሟ ከእሷ ጋር ነው የሚኖረው። እሱ ያደርጋሉ። ቲና አቡ አንዴ ልክልሻለሁ፣ የባልየው በውስጥ አቤት አዲስ ስለሆነ አሁኑኑ 1000 ፎሎ አስገቢውና ልክልሻለሁ። ኮድ ላኪልኝ። ቲና ጋር ይቅርታ። ከዛ እሱ ልጅ ምን ያደርጋል? ፖሊስ ያመጡና ውጪ ይሏታል።
ውጪ ከቤት ይሏታል። ሲሏት የፖሊስ ደግሞ ምን ትላለች? እዚህ ሀገር ፖሊስ በቀላሉ አይመጣም። ፖሊስ በቀላሉ ስለማይመጣ ምን አደረገች? መታችኝ ብላ ሄደች ፖሊስ ጣቢያ። ፖሊሱ ደግሞ መጣ። ሲመጣ በዛ ሰዓት ሌላ ሰው አስተረጎመላት ለልጅቷ። ደግሞ በዛቱ እኔ ያልነበርኩም ሌላ ሰው አስተረጎመ። ቁርታቲና መቷት ነው የምትይኝ? መቷ አኮመንዴሽን መቷት ውጭ ብለው አኮመንዴሽን ቁጭ ባለችበት እሷና ወንድሟ መጥቶ የሰላምና ወንድሟ ሰላም የቤቱ ባለቤት መጡና ውጪ ያሏት ለሰራተኛዋ ማለት ውጪ ሲሏት ምን አደረገች? እሷ አልወጣም አለቻቸው። አልወጣም ስትላቸው ምን ተፈጠረ? ቀጥ ብላ ሰላም ሄደችና ፖሊስ አመጣች። ፖሊስ ስታመጣ ለፖሊሱ ምን አለችው? ሰራተኛዬ መታችኝ፣ ለራሴ ስለሰገሁኝ ከቤት እንድትወጣልኝ ይፈልጋለሁ ትሏለች። ከዛ ልጅቷ ደግሞ ቋንቋ አትችልም አይደል? ቀጥታ ደወለች። መጀመሪያ ሌበር የረዳት ሰው ጋር ትደውልና ምን ትላለች? አስተርጉሙልኝ ትላለች። ለፖሊሱ ደግሞ አስተረጉሙ። ሲያስተረጉሙ መታች። የቱ ጋር መተመታች? የቱ ጋር ነው የመታችሽ ተባላት። የቁስል የላት ምን የላት። ከዛ ሆቴል እከራይላታለሁ ከቤቴ ግን ትውጣለች ስትል ልጅቷ ደግሞ አንዴ ይቅርታ እሺ። ልጅቷ ደግሞ ምን ትላለች? ካንስሌሽን እና ፓስፖርቴ ደሞዝ አልሰጠችኝም፣ ደሞዝ ለቪዛም ቆርጣብኛለች ብላ ያቺ ልጅ ታስተረጉምላታለች። ልጅቷ ምንም አታውቅም። ስታስተረጉም ሴትዮ ደግሞ ፈራች። ለምን? ይሄ ሚስጥር ሌላ ሰው የሚያውቅ አልመሰላትም ነበር። ፈራችና ወዲያው ወንድሟ ወጣና ካንስሌሽኑና ፓስፖርቱ ይዞ መጣች። ስጫት አሏት ፖሊሶቹ። ከዛ ትውጣ ሲባል ሌበር ስለከሰሰች አትወጣም አለቻቸው ማለት ነው። ስትላቸው እሺ ትቀመጣሉና ምንም ስህተት እንደሌለባት ስላወቁ ፖሊሶቹ ተቀመጭ አሏት። ከዛ ልጅቷ አልፈልግም በቃ እኔ ሌላ ስራ ሰርቼ ገባለሁኝ እንጂ እሷ ጋር አልቆይም ብላ በማግስቱ ልጅቷ ለቃ ወጣች። ለምን? ኮድ ወደ እሷ አልመጣም። ሌበር መካሰስ ትችል ነበረ፣ ምክንያቶቹ ማስረዳት ትችል ነበረ። ግን ምንድነው የተፈጠረው? ልጅቷ አቅም የላትም፣ እጇ ላይ ብር የለም። እንደገና እኔ ያለሁበት እንትን ደግሞ አመቺ ላይ አልነበርኩም በሰዓቱ። ለዛ ልጅቷ ሌላ ስራ ፈልጋ ወደ ሌላ ስራ ገባች ማለት ነው። አሁን አለች ዱባይ ላይ። ደሞዟ ግን በልታታለች፣ ለቪዛ ቆርጣባታለች። ከዛ ግን ወዲያው 1,000 ድርሃም አካውንቷ ላይ ያስገባች ወዲያው እዛ ሰዓት ማለት ሌበር ፖሊሱ የመጣ ሰዓት ማለት ነው። ከጀርባዋ ሌላ ሰው አለ። ሰላም ብቻዋ አይደለችም። ገዝቶ ነው ማን ነው የሚባል አንድ አጭር ሰውዬው አለ። እሱ ሰውዬው ራሱ እግዚአብሔርን የማይፈራ ነገ ልጆች አለኝ ብሎ የማያስብ ለልጆች ምን ይደርስባቸዋል ብሎ የማይፈራ ሰው ነው። ሰላምማ ኦሬዲ ተዘግታለች። እንደዚህ አይነት ሰው በህይወቴ አይቻልም። እሷ ብቻ አይደለችም። አሁን ሌላ ልጆች አሉ። አንዱ ልጅ ደግሞ እንደዚሁ አባራው ከቤት ውስጥ ከንስላው ኦሬዲ ስንት 2 ወር ነው ወር ከምናምን እቅርታ እዚህ ጋር አራቸዋለች። ቪዲዮ ትቀርጻቸዋለች። ደግሞ ቪዲዮ ትቀርጻቸው የረሳሁኝ ነገር የሆነ ነገር ስሩትልና ቪዲዮ ትቀርጻቸዋለች። ከዛ ይሄ ቪዲዮ ለፖሊስ ሰጥና ትታሰራላችሁ ትላቸዋል። ልጆቹ ደግሞ ቋንቋ አያውቁም፣ ማስተርጎም አይችሉም። ምን ለምሳሌ ምን ስሩ ብላ ነው ለምሳሌ ቪዲዮ ትቀርጻቸው? ለምሳሌ ህገወጥ ነገሮች ታደርጋለች። አሁን እዛ ጋር የልጆቹ ነገር አሁን ከእሷ ጋር ያሉ ልጆች አሉ በዚህ ውስጥ ስለወጡት በደንብ መናገር ይችላሉ። አብሯት ለሚኖሩት ቤቷ ነው የሚያድሩት። የእንትን ብር የላቸው፣ የትራንስፖርት ብር እጃቸው ላይ የለም። እነዚህ ልጆች አሁን ነገ ለልጆቻቸው ፈርተው ለእውነት ይናገሩ። ሰላም እጇ ረጅም ነው። ይሄ በደንብ የማውቀው ነገር ነው። ልጆቹ ይደወሉላቸዋል። ወዳው ሌበር እንደዚህ አያደርግም። አረብኛ የሚናገርና እንግሊዘኛ መናገር ስለማይችሉ ግዴታ በአማርኛ ነው የሚያስረዱት ልጆቹ። የመጀመሪያ ተደርጎላቸዋል። ይሄ አድርጓሉ። ኦሬዲ ኮምፕሌን አድርጓል። ብዙዎቹ አድርጓሉ። ግን ምን ይደረጋል? እሷ ስልክ እያነሳች አይደለም። አሁን ዱባይ ላይ ያለው ህግ ምንድነው? እሷ ካላነሳች በቃ ይከንሰልና ሌላ ስራ ፈልጎ የሚለው ነገር አለ። ይሄ በደንብ ታውቋለች። ይሄ ስለምታውቀው ምን አደረገች? እሷ ብሯ ከ20 ምናምን ሰራተኛ ብራቸው መቀበል ማለት ቀላል አይደለም። አመት ከ6 ወር የሰራ አለ፣
2 ዓመት የሰሩ አሉ። ቲና መፍትሄው አሁን ይኸውልሽ ማሪ፣ በቃ መፍትሄው እነዚህ ልጆች ሌበር ይክሰሱ፣ እንዲከሱ ያልከሰሱት እንዲከሱ ሴም ካርድ ገዝቶ መስጠት ነው። እሱ እኔ በተቻለኝ አቅም እያደረኩኝ ነው። ግን ሌበር ደግሞ የሚተረጉሙት ይርዷቸው፣ ለሰላም አይወጉ ነው የሚተረጉሙትን ጽፈት አለ ማለት የምንችለው በያቸው ደውለሽ አንቺ እኔ ለማን ሌበር ለሚሰሩ ደውለሽ ለሰላም አትወግዱ ለሐቅ ቁሙ በያቸው። ባለቤቱ ነው ማናገር የሚችለው የሚለው ሌበር የዱባይ እንደዛ ነው። ልጆቹ ነው የሚወጉሉት። እኔ እኮ የመጀመሪያማ አድርጌዋለሁ። ግን አሁን ልጆቹ ከአንደበታቸው ይናገሩ ይላል። እኛ ድምጽ እንሆናለን። እኔ መሆን የምችለው ድምጽ ነው። በአረብኛ ድምጽ እሰራለሁ። እዛ ሬስቶራንት ሄደው የህግ አካላት እንዲያዩ፣ ሰራተኞቹን ዳይሬክት ሄደው እንዲጠይቋቸው፣ በደላቸው እንዲጠየቁ እንሆናለን። የትኛው ሼፍ ነው ዱባይ ላይ 800 ብር ተከፍሎት የሚሰራ? 800 ብር በአግባቡ አይከፈልም። ማሪ በቃ ባልየው ገብቷል። አሁን የሱ ተራ ነው። እናመሰግናለን ውዴ። እሺ ያመሰግናለሁ። እግዚአብሔር ያክብርልን። እሺ ወይኔ ኔትወርኩ ነቀለው። በእናታችሁ መልሳችሁ አስገቡት ሞዴሬተሮች። ቴንኪው ቲና። እሺ እንደ መጥቆራ ላይ ደስ አይልም። ለክትፎም የመጣው ራሱ በጣም ነው የሚያስጠላው። ስለዚህ ምናልባት ሙቀት ነው ብለሽ አስበሽ ሙቀት አስቤ ያ በሞተር ስለሚመጣ እንትን አልኩት። ኖርማል አብስዬ በላሁት። በቃ ያማረኝንም ክትፎ ያማረኝንም ጥሬ ስጋ ሳልበላው ማለት ነው። ስበላ በቃ ደስ ሳይለኝ በላሁትኝ። 2 ቀን እግዚአብሔር ምስክሬ ነው ታመሜ ተኝ እንትን አልኩ። በቃ ሽንት ቤት ወደ ላይ ወደ ታች። ከዛ በቃ ምን ማለት ይሄ ኖርማል አንዳንድ የሚያጋጥምሽ ነገር አለ እና እንደዛ ብዬ ሳይንትን ሰትያ በጣም ከአቅም በላይ ሲሆን ሐኪም ቤት ይዘሽኝ ሂጂ ብዬ ሐኪም ቤት ሄድኩኝ። የተበከለ ምግብ ነው ተባልኩኝ። ከዛ ሰትያ ስታፋጥጠኝ ኤክስፐርዴት ያደረገ ሮፕ ነበር፣ ይሄ እርጎ ነበረ። እሱን በልቼው ነው ምንም አያመጣም ብዬ እሱን በልቼ ነው አልኳት። ግን አልበላሁም። ምክንያቱም ቀጣይ ላይ ያበሻ ምግብ እንድትከለክለኝ ስለማልፈልግ አትገዥም ብላ እንዳትከለክልሽ በቀጣይ። ከዛ አሁን በቀደም ያለፈው የኛ የፋሲካ በዓል ላይ ድጋሚ ያዘዝኩኝ። ከዛው ቤት ሲመጣ ዘሴም ነው ቁርጡን በቃ እየቀፈፈኝ በቃ ያማረኝ። አሁንማ የራሱ ጉዳይ አልኩና በላሁኝ። እግዚአብሔርን ሀቡ አታምኘኝም። የዛን ቀን ደም ነው ንጹህ ደም ነው ሁሉ ያስመስለሰኝ ምር ስለሚኖር አሁን ራሱ ለአንቺ ከመላኬ በፊት አይቼው ነው የገባሁት። ድጋሚውን ገስት ላይ ገብቼ ፖዝኝ የነበር አይተሽ ሂጄ ቼክ አድርጌው ነው የመጣሁት። ሪከርድ አድርጊ፣ ስክሪን ሪከርድ አድርገሽ ላኪልኝ። ስክሪን አድርጌ ልክልሽ ላወራ ማለት ነው። የዚህ የቤት ዋና መስራችና ባለቤት እኔ ነኝ። ያው ቅድም እንትናም እንደተናገረችው ላሊበላ በሚል ማለት ነው። በዛም በምሰራበት ሰዓት ብዙ ነገሮችን ያው ግራቀኞችን ለፍቻለሁ ምናምን የተናገረችው በሙሉ እውነት ነው። እና ምንድነው የተፈጠረው መሰለሽ፣ እኔ በመሀል ፋይናንስ እጥረት ኖሮብኝ እነሱ እንደ 50% ሼር አድርገን አሁን ተከዳዳን ምናምን ነገር ተከዳርተንም አይደለም፣ ያለ መግባባት ጉዳይ ነው። 250,000 ድርሃም ምናምን ነገር ሰጥተውኛል። 250,000 ድርሃም ሰጥተውኝ ቀሪ 150,000 ድርሃም ነበረ፣ እነሱም ያውቁታል ምናምን ነገር ማለት ነው። ሌላው ምንድነው ቤቱ ላይ የሰጡኝን 250,000 ብር እንዳለ ቤቱ ላይ አብረን እንዳወጣን እነሱም ያውቁታል። 1 ብር እጄ ላይ የለም፣ ሙሉን ገንዘብ ማለት ነው። እና ምንድነው ዙሮ ዙሮ እነሱም ለፍተዋል፣ እኔም ለፍቻለሁ። መጨረሻ ላይ ቤቱ ተከፈተ። ቤቱ ሲከፈት ሁልጊዜ በፓርትነሮች መሃል አለመግባባት ይኖራል። በሰከነ ልብ በሰከነ መንፈስ ብናወራ ኑሮ ይሄ ሁሉ ባልተፈጠረ ነበረ። ያው ኢሞሽናል ሁነን እኔም እነሱም እኔ እንደውም ልክ እንዳለችው ማለት ነው እኔ እናንተ ውሰዱት ያወጣሁትን ገንዘብ በቼክ ትሰጡኛላችሁ፣ ቃስ ብላችሁ እየሰራችሁ ትከፍላላችሁ። እነሱም ደግሞ አንተ የለፋህበት ነው በቼክ ትሰጠናለህ ብለውኛል። ቼክ ያለችውም ነገር እውነት ነው። ቼክ ሰጥቻቸው ከዛ በኋላ መልሼ የወሰድኩበት ሪዝን ምንድን ነው? ሰርቼ እንደማልከፍለው እርግጠኛ ስለነበርኩ ማለት ነው። ሰርቼ እንደማላመጣው በወቅቱ፣ ምክንያቱም የነሱ ዕዳ ተጨምሮብኝ ቤቱ እንደገና በስራ የወደቀ ቤት ነው። ብዙ ነገሮች ወጪዎች ስለነበረብኝ እንደማልችለው አወቅኩኝና አይ አልችልም። ከዛ ምን አይነት ሶሉሽን መጣ? ይሄን ቤት ገዢ ፈልገን እንሽጠው ወደሚል መጣ።
አሁን ገዢ እንደምታውቂው ነው፣ ቢዝነስ ላይ ቶሎ ይመጣል፣ ቶሎ አይመጣም። አንዳንዴ ቶሎ ሊገኝ ይችላል፣ ላይገኝ ይችላል። ነገር ግን ማለት ነው በዚህ አጋጣሚ እነሱም እህቷም መሲ ናት፣ እኔ እነሱን የሚያገናኘች መሲም ታውቃለች ማለት ነው። ስለ እውነታ ነው የምናወራው ማለት ነው። መሲ ስታገናኘን ይሄን ነገር ለጥሩ አስባን ያገናኘችን። እነሱም ጥሩ ልጆች ናቸው፣ መጥፎ ነው የሚባል ነገር የለም። ቢዝነስ ላይ ግን ሁልጊዜ ስትሰሪ ጥቅም ሊያጋጨሽ ይችላል ምናምን። በሰከነ ነገር ሶሉሽኖችን መፍታቱ በጣም ጥሩ ነበረ፣ እንዲህ አይነት ነገሮች ከመምጣቱ በፊት ማለት ነው። እና ምን ተፈጠረ? እኔ ቤቱ እስኪሸጥ ድረስ የቤት ክራይ እየከፈልን ማቆየት ግዴታችን ነው። እነሱም ሼር ፓርትነር ናቸው 50%። ስለዚህ እንደ ሼርነታችሁ ቤቱን የቤት ክራይ መክፈል አለባችሁ። ይህንን ቃል ለቃል ነው የማወራው ማለት ነው። እነሱም ማለት ነው እውነተኛ ከሆኑ እሷ ሙስሊም ናት፣ ቁራን ይዛ ልትምል ትችላለች፣ እኔም መጽሐፍ ቅዱስ ይዤ ልምል እችላለሁ። ገብቶሻል? ይሄ የሚያካክድ ነገር ስላልሆነ ከዛ በኋላ ይሄ ነገሮች እነሱ ቤት ክራይ በተዘጋ ቤት አንከፍልም። ምክንያቱም በተዘጋ ቤት ውስጥ እንዴት እንከፍላለን? እውነታቸውን ነው፣ ትክክል ናቸው። በተዘጋ ቤት ውስጥ ሰው መክፈል አይፈልግም። እኔ ግን በተዘጋ ቤት ውስጥ ልክፈል ስል ነገ ኑሮኝ አይደለም ተሽጦ 100 ሺህ ብር ከስሬ ከሆነ 50 ሺህ ብር ላገኝ ይችላል። ገብተሻል? ዝም ብዬ ከባዶ ከመውጣት ኢማራት ላይ አንዳንዴ ወርቅ በወርቅ አንጥፈሽው በዜሮ ዘግተሽው ትወጫለሽ። ይሄ የተለመደ ነው በቢዝነስ ዓለም ላይ። አዎ። እና ምንድን ነው እነሱ በወቅቱ ገንዘብም ማለት ነው እኛ በተዘጋ ቤት ውስጥ መክፈት አንፈልግም፣ በተዘጋ ቤት ውስጥ መክፈል አንፈልግም። እንዲህ ያለ መግባባቶች ተፈጠረ እና ከዛ ቤቱ 6 ወር በሙሉ ከ6 ወር በላይ ተዘጋ። አሁን 6 ወር በሙሉ ሲዘጋ እኔ መጽሐፍ ቅዱስ መሲም አለች፣ መጽሐፍ ቅዱስም ይዛ መማል ትችላለች። እቤታቸው 3-4 ጊዜ ተመላልሻለሁኝ። የመሲ ባለቤት አለ፣ እሱ በጣም ጥሩ ሰው ነው፣ ትልቅ ሰው ነው። ሊያግባባን ሞክሯል፣ በጣም ጥሯል። የኔም ጓደኞችም ሽምግልና ገብተው ሊያግባቡን ሞክረዋል። ግን ሙስሊም አይደለች እሷ መሲ ነው። ምንድነው መሰለች ባለመግባባት ወደ ምን ሄደ? ወደ እልህ ነገር ገባ። ይቅርታ፣ እሷን ነው መሲ ያልከው ወይስ ሌላ መሲ ያልከው? ይሰማል? አዎ ይሰማል። መሲ ያልከው እሷን ነው? ስሟ መሲ ነው? ሃሎ፣ አዎ ይሰማል። ሃሎ፣ ወይኔ ባላቋረጥኩት። በቃ እሺ፣ ይሰማል። ቀጥል። ስሙ ቢቀርብ ይሰማል? አዎ ይሰማቸዋል? አዎ ይሰማል። እና ምንድን ነው ባለመግባባት ነገሮቹ ወደ ምን አመሩ? ወደ ጭቅጭቆች ሄደ። ሽምግልና ተሞክሯል። መሲም ታውቀዋለች፣ የጀባል ባለቤትም ታውቀዋለች። ሽምግልና በጣም እርስ በርሳችን ተሞክረናል። ነገር ግን ቢዝነስ ላይ ምንድን ነው መሰለሽ ከእልህ ይልቅ ይኸው ዛሬ ሁላችንም ማጣ ነው። ዛሬ ሁላችንም ነገሮቹ ተበላሻሸብንና እንደዚህ አይነት ነገሮች ውስጥ ገባን። ምንድነው በወቅቱ 400 ሺህ እነሱ 500 ሺህ ማውጥተው እኔ 500 ሺህ ማውጥቼ ቢሆን ኖሮ ብንከስር ቢሸጥ 100 ሺህ ልናገኝ እንችላለን። ቢዝነስ ላይ ማግኘት ማጣት ያለ ነገር ነው፣ ምንም ማለት አይደለም። ገብትሻል? ነገር ግን ኪሳራ አምኖ መቀበል ደግሞ ትልቅነት ነው። ከየት ታመጫለሽ ማለት አንዳንዴ ቢዝነስ ላይ እኮ ነግድ አተርፋለሁ ብለሽ ልትከስሪ ትችያለሽ። ያለ ነገር ነው፣ ይሄ የሚኖር ነገር ነው። ሁልጊዜ ትርፍን ብቻ አስበሽ የምትሰሪው ነገር አይደለም። እና ምንድን ነው የሆነው ነገር በእኔና በእነሱ መሃል ነገሮች ተካረረና ወደ ኬዝ፣ ወደ ግጭት፣ ወደ አላስፈላጊ ነገሮች ውስጥ ገባን ማለት ነው። መጨረሻ ላይ 6 ወርና 8 ወር ቤቱ ተዘግቶ ተቀመጠ። ቤቱ ተዘግቶ ሲቀመጥ 6 ወር 8 ወር እኔ ለነሱም ደርሷቸዋል። የፍርድ ቤት ወረቀት አለ። እባካችሁ የቤት ኪራይ ክፈሉ፣ አለበለዛ ሪል ስቴቱ ሊወስድ ነው የሚል ደብዳቤ ጽፌላቸዋል። ምክንያቱም ዱባይ ላይ እነሱም ያውቁታል፣ የቤት ኪራይ ካልተከፈለ ሪል ስቴቱ ይወስደዋል። ይሄ የሚካድ ህግ አይደለም። ገብቶሻል? ከሶ ይወሰዳል ማለት ነው። ነገር ግን ምንድነው እኔ ያንን ደብዳቤ ስጽፍላቸው እነሱ ከምን ጋር ሌላ እኔ ኬዝ ከስሻቸው ወይ ምናምን ነገር ነው ያሰቡት። እኔ ግን አይደለም
የቤት ኪራይ መከፈል አለበት። መከፈል ስላለበት በወቅቱ ይሄን ራሳችን ለማድረግ የቤት ኪራይ መከፈል አለበት፣ ግዴታ ነው አክቲቭ ለመሆን። አለበለዚያ ሪል ስቴቱ ወደድንም ጠላንም ከሶ ቁልፉን ይወስዷል። ይሄ የኢምረት ህግ ነው፣ ያውቁታል። ገብቶሻል አይደለም? አሁን እነሱ ያንን ደብዳቤ ያንን ነገር በፍርድ ቤት ሳሰጣቸው በሰላም መሃል በፍቄና በሰላም መሃል ትራቭል ባን ያለበት በኖርማል በኤርፖርት ነው የወጣሁት ብሏል። ትራቭል ባንም እኛም አስደርገንበታል። ታዲያ እንዴት ነው መግባት የሚችለው? ላይክ በኖርማል ይሄ ምንም አልገባኝም። ቆይ ታሜን እንጠራና እሱን እንጠይቋለን። ታሜ ህግ ጠበቃ ስለሆነ እሺ፣ አይወልሽ ምንድነው መሰለሽ በፍቃዱና በሰላም መሃል የተፈጠረው ማለት ነው። በዚህ መሃል ምንድነው የሚባለው? ሌባ ሲሰርቅ እንጂ ምንድነው ሲሰርቅ እንጂ ሲከፋፈል አይስማማም እንደሚባለው በአጭሩ እንደዛ ብዬ በወስደው ነው የሚሻለው። ምንድነው ፍቃዱ ከሰላም ጋር ዲል አድርጓል። አዲስ አበባ ላይ የተስማሙት 80 ሚሊዮን ብር ይመስለኛል፣ እርግጠኛ አይደለሁም። 80 ሚሊዮን ብር ይመስለኛል። እሱን ከሱ አፍ ነው የሰማሁት። ገብቶሻል አይደለ? ከሱ አፍ ነው የሰማሁት። እኔ ምን ከማን አፍ ነው የሰማው? ከሰላም ወይስ ከፍቄ? ከፍቃዱ። ምኑን? ከፍቃዱ አፍ ነው የሰማሁት 80 ሚሊዮን ብር እንደተስማሙ። ኦኬ፣ አንተ ባለቤት ነህ አይደለክም ለሬስቶራንቱ? እኔ ነገርኩሽ እኮ እኔማ ባለቤት ነኝ እኮ አልኩሽ እኮ። ነገር ግን ሽያጩ የተፈጸመው የት ነው? ኢትዮጵያ ላይ ነው። ግን አሁን እንትና ደግሞ የምትለው ላሊበላ አርጋችሁ የነበረውን እንትን ብላችሁ ስትቀይሩት፣ ቆይ ስሙን ጽፍ ነው። እሱ እኮ ላሊበላ የተቀየረው እኮ በኔና በነሱ መሃል አለመግባባት ነው። ቅድም አልኩሽ፣ ምናልባት ተቋርጦ እንደሆነ አላውቅም እንጂ ሪል ስቴቱ በቃ ወደ ሰላም አዞርክላትና እኔ ወኪል ነኝ አልክ። ሰላም እኔ ነኝ። እኔ ሰላም ማለት ነው ከሪል ስቴቱ ነው። እኔ ነኝ ሂደሽ ውሰጂ አልኳት። ከሪል ስቴቱ ነው የወሰደችው ሰላም እኮ። አንተ ነህ ያዞርክላት ከላሊበላ ወደ እኔ ማዞርም አልችልም። እኔ ቁልፍ ለሪል ስቴቱ አስረከብኩኝና እሷ ሂዳ ከሪል ስቴቱ ወሰደችው። እኔማ ምን አድርጌ ማለት ፓርትነር እያለኝ እኔ ስም እንዴት አዞራለሁ? ማዞር አልችልም ፓርትነር እያለኝ። ሪል ስቴት ገብቻለሁ። በሁለታችሁም ስም ሆኖ በአንተ ፊርማ